ግና ለወገን መከታ ተነሳተራነት ክብርና በርታ ለአገር ብልጽግና ለወገን መከታ አሁን ኢትዮጵያ ትቅደም አሁን ኢትዮጵያ ትቅደም ኢትዮጵያ ትቅደም እንግዲህ ይበቃል እኔ ለኔ ማለት እኛ ለእኛ ብለን እንስራ በህብረት መሻሻል ስራ እንጂ አይወድም ስንፍና ለእናት አገራችን አይበጃትምና። ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? ወርደኝ እኔ በጣም ደህና ነኝ። ዛሬ እንግዲህ የዝናብ እየዘነበ ነው የሚገኘው። እንደምትመለከቱት እንግዲህ አዲስ አበባ በዝናብ ምን ትመስላለች የሚለውን እንመለከታለን። እንዲሁም ደግሞ አዲስ ኮሪደር ስለሆነ እንግዲህ ቅርቡ የተጠናቀቀ የዚህ ከአትላስ ወደ ቦሌ ሩዋንዳ ድረስ ያለውን የጀነራል ሰዓረ መኮንንን መንገድ ነው የምንመለከተው። ይሄ የምትመለከቱት ወደ ዑራኤል ቤተክርስቲያን ወይም ወደ ካሳንቺስ ከቦሌ ብራስ ተነስቶ ማለት ነው ወደዛ የሚወስደው መስመር ነው እያየን የምንመለከተው። ወደዚህ ደግሞ ወደሚዞርበት አቅጣጫ እንደሚታወቀው ወደ ቦሌ መድኃኔዓለም ወይም ደግሞ ወደ ቦሌ ብራስ ነው። እኛ ደግሞ ሻገር ብለን የዛሬን ጉብኝታችንን ወደ አትላስ አቅጣጫ ነው የምናመራው። በስተጀርባችን ያው የቺቺኒያ ወይም ደግሞ ከ2 ውሃ ልማት ጀምሮ ወደዚህ ድረስ ወደ አትላስ ድረስ የሚያስመጣው መንገድ ነው ያለው። ሁለቱም እነዚህ ኮሪደሮች ያው ተያያዦች ናቸው። እንግዲህ የአትላስ መስቀለኛው መንገድ ጋር ነው የምንገኘው። እንግዲህ ምሽት ኦልሞስት ወደ መምሸት እየተጠጋ ነው ያለው። ወደ 1 ሰዓት ሊጠጋ ትንሽ ነው የቀረው። እንግዲህ እስከ መጨረሻው አብራችሁን ቆዩ። አዳዲስ ቤተሰቦችም እንደተለመደው ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁን እንደዚሁም ደግሞ ላይክ እና ሼር በማድረግ ተደራሽ እንዲሆን እንድታገዙ ጠይቃችኋለሁ። እንግዲህ እዚህ መስመር ላይ ያው የምንመለከተው እንደምታውቁት በርካታ ትልልቅ እና ኢንተርናሽናል ሆቴሎች ያሉበት መደዳ ነው። ያው ተሻግሬ ያለኝ ከመስቀለኛው መንገድ ወደ ቦሌ ሩዋንዳ አድርገን ነው የምናመራው። ይሄ መስመር ያው ትልልቅ ሆቴሎች ያሉበት፣ በርካታ ኤምባሲዎች የሚገኙበት፣ እንደዚሁም ደግሞ ሬስቶራንቶች፣ ትልልቅ ሱቆች፣ የአልባሳት እንደዚሁም ደግሞ የአገር ባህል ልብስ እንደዚህ እቃዎች፣ ቅርጻ ቅርጾች መሸጫ የሚገኙበት ትልቅ የመዝናኛ እንደዚሁም ደግሞ የንግድ ሰፈር ነው። እንግዲህ በዝናብ ደግሞ ምን ይመስላል የሚለው ለመጀመሪያ ጊዜ ዛሬ ይሄንን መስመር እንመለከታለን። ያው በቀንና እንደዚሁም ደግሞ በደረቁ ሰዓት ያለ ዝናብ ማለት ነው። እንግዲህ በርካታ ጊዜ ስንጎበኘው እንደነበር ይታወቃል። እንግዲህ ፊት ለፊት የምታዩት ደግሞ ነጩ ትልቅ አፓርትመንት እዚህ አካባቢ ካሉ ትልቁ አፓርትመንቶች መሀል ዋናው ነው። የዚህ የኖህ ሪል ስቴት ነው የሱ ነው። እንግዲህ ረጅም ዓመታት እዚህ አካባቢ በእርግጥ ቆይቷል። እንግዲህ ከጀርባ ደግሞ በዚህኛው አቅጣጫ የአትላስ የወንዝ ዳርቻና ወተር ፓርክ የመሳሰሉ ፕሮጀክቶች አሉ። ከነዚህ ከኛ ከምንሄድበት በስተቀኝ በኩል ጀርባ ማለት ነው እንግዲህ እዛ የፒኮክ ወንዝ ዳርቻ አካባቢ የተሰሩ የሚገኙ ፕሮጀክቶች አሉ። እንግዲህ ከቺቺኒያ የቀጠለው እዚህም አካባቢ የተወሰኑ ያው የመኪና መሸጫ እንትኖችን እያየን ነው። አሁን ላይ ያው ትልቁ የመኪና መሸጫ በርካታ ሱቆች ያሉበት የዚህ አትላስ ኮሪደር ነው። እሱን እንመለከታለን ነገር። ይሄኛውን ግን ያው እንደምታዩት ኦልሬዲ አልቋል። ብዙ ነገሩ ተጠናቋል። ያው አልተመረቀም እንትን አላለም እንጂ እዚህ ሰሞኑ ከሚጠናቀቁት የኮሪደር ልማቶች መካከል አንደኛው ይሄ ነው። ከሚመረቁት ብንል ይሻላል። ኦልሬዲ ስላለቀ ማለት ነው። ያው በይፋ እስካሁን ድረስ አልተመረቀም። ኮሪደሩ ግን ኦልሬዲ ተሰርቶ አልቋል። ግሪን ኤሪያዎች፣ የህፃናት መጫወቻዎች የመሳሰሉ አዳዲስ ነገሮች አሉት። ሳይክል መንገድ ያው እስካሁን ድረስ ለዚህ ነው መስመር ላይ አላየሁኝም። በእርግጥ የእግረኛ መንገዱ የተወሰነ አነስ ያለ ነው። ያው ትልልቅ ህንጻዎች ኦልሬዲ ቀድሞ የተሰሩ ስለነበሩ ትንሽ መንገዱ ጠበብ ትላለች። እንደውም አስፋልቱ በተለይ በጣም ጠበብ ያለ እንደዚሁም ደግሞ ጨለማ የመሆን ባህሪ ነበረው። እንደሚታወቀው ይህ አስፋልት ለሁለት የተከፈለ ነው የነበረው። ወደ ግራና ወደ ቀኝ ካሉት መስመሮች መሀል ለመሀል ትልልቅና እድሜ ጠገብ ችግኞች ወይም ደግሞ ዛፎች ነበሩበት። እንግዲህ የመንገድ ዳር ኤሌክትሪክ ፖሎችም አልነበሩትም።
እንግዲህ አሁን ኮሪደሩ ከተሰራ በኋላ እነዛ ዛፎቹ ተነስተው እንደዚሁም ደግሞ የእግረኛ መንገዱ በተወሰነም ቢሆን ጠጋ ተደርጓል። ከዛ ባሻገር ግን አስፋልቱ በተለይ መሀል አስፋልት ላይ የነበሩት እነዚህ ዛፎቹ ከተቆረጡ በኋላ ዋናው የመኪናው መንገድ የመስፋት ባህሪ ታይቶበታል ወይም ደግሞ ሰፍቷል። እንግዲህ በዚህ በቀኝ በኩል ያው የሚወጡ መኪናዎች ወደ አትላስ ሀይቁ ያለበት አካባቢ ወደዛ የሚወስድ መንገድ ነው ያለው። እዚህ ደግሞ የፊት ለፊት የምትመለከቱት ያው ዋሽንግተን ሆቴል አለ። በዚህ በቀኝ በኩል ደግሞ ዘ ፕሌስ ይገኛል። ወደ ታች ስንወርድ ደግሞ እነ ደሳለኝ ሆቴልን የመሳሰሉ ሌሎች ሆቴሎችም አሉ። ገስት ሃውሶች በብዛት የሚታወቅበት እንግዲህ ያው የፒኮክ ፓርክን እያየነው ነው። ፊት ለፊት እቺ አቋራጭ መንገድ መግቢያ ናት። እንግዲህ እሱ ዙሪያ ላይ ወተር ፓርኩ፣ ሀይቁ እንደዚሁም ደግሞ የስፖርት ማዘውተሪያ ስፍራዎች የመሳሰሉ ካናል አሉ። እዛ ያው ሙሉ ለሙሉ አላለቁም ገና። በተለይ እዚህ ወተር ፓርኩ ገና ብዙ ይቀረዋል። እኛም ስንመለከተው እንደነበር ይታወቃል ተደጋጋሚ። እንግዲህ ሌላው ያው እዚህ መስመር ላይ ወረድ ስንል የምንመለከተው ኢሮፒያን ዩኒየን ወረድ እንዳለን እዚህ ከኢትዮጵያ ባንዲራ ከመታየበት ያው እሱ ዘ ፕሌስ ሆቴል ነው። እነዚህ ችግኞቹ የሚገኙበት ከሱ ቀጥሎ ካለው ህንጻ ቀጥሎ ያው ኢሮፒያን ዩኒየን አለ። ወረድ ስንል ደግሞ የሪል ስቴት ተቋማቶች አሉ፣ ህንጻዎች አሉ፣ ሱቆች የመሳሰሉ እንመለከታለን። የቆዩ በርካታ ትልልቅ ሞሎች ቢኖሩም አሁንም እየተሰሩ ያሉ ፊኒሺንግ የሚቀራቸው የመሳሰሉ ትልልቅ ህንጻዎችን እንመለከታለን። እንግዲህ ቅድም ያው ዛሬ ሁለተኛ ቪዲዮ ነው ይሄ። ፒያሳ ነበርን። ፒያሳ አራዳ ለግሪ ሞል እየተጠናቀቀ ይገኛል። እሱን አይተን ነበር። ሲኒማ ኢምፔር ደግሞ ያው እዛ አካባቢ የነበሩት እንደፈረሱ፣ ከዛ ባሻገር ደግሞ ከፒያሳ ወደ 4 ኪሎ በዚህ በአራዳ ፓርክ ስር የሚሰራው ድልድይ እሱንም ስንመለከት ነበር። ምናልባት ያላያችሁት ቤተሰቦች ካላችሁ እንግዲህ አዳዲስ ነገሮች ስላሉት ወደ ፒያሳ አካባቢ ኢንተረስት ያላችሁ ብታዩት ጋብዛለሁ። እዚህ አካባቢ አሁን እንደምትመለከቱ የለግዠሪ ሆቴሎች አሉ። እንግዲህ በየህንጻዎቹ ስር ደግሞ ካፍቴሪያዎች፣ ፒዛ ቤቶች፣ ቡቲኮች የመሳሰሉ ሌሎች የንግድ ተቋማቶች ይኖራሉ። እዛው መንደር ውስጥ ደግሞ እነዚህ ከህንጻዎቹ መሀል ገባ እንዳላችሁ ደግሞ ከዚህ በፊት ናይት ክለብ ነበረ። አሁን ይኖር አይኖር በእርግጥ አላውቅም። እንግዲህ ክረምቱ ጠንከር እያለ ነው የሚገኘው። በተለይ ትናንት ዛሬ ከፍተኛ ያላቸው መጠን ዝናብ እየዘነበ ነው የሚገኘው። የዝናብ መጠኑ ትንሽ ከፍ ያለ ነው። ከዛ ባሻገር ደመናውም ረጅም ሰዓት የሚቆይ ትንሽ ጠቆር ማለት ወይም ደግሞ ጨለም የማለት ባህሪ ያለ እንግዲህ ወደ ኢሮፒያን ዩኒየን እየተጠጋን ነው የምንገኘው። ከነዚህ በግራ በኩል ካሉ ህንጻዎች ከትልቁ ቀጥሎ ያው ደሳለኝ ሆቴል የድሮ ወይም ደግሞ ቆየው አለ። ከሱ አጠገብ ደግሞ የራሱ ዋናው አንዱ አለ። መሀከል ላይ ደግሞ የፓርኪንግ ስፍራ የተሰራ አለ። እዚህ መስመር ላይ ብቸኛው የፓርኪንግ ቦታ ነው ያየሁት እኔ። ወደ ታች ስንወርድ በእርግጥ ለፓርኪንግ ስፍራ እንኳን አልተሰራም፣ ከዚህኛው ውጭ ማለት ነው። አረንጓዴ ስፍራዎች፣ የህፃናት መጫወቻ የመሳሰሉ የተሰሩ አሉ። ትንሽ የፏፏቴም የተሰራች አንድ አዲስ አለች። ምናልባት ቅድማይ ላይ የተለያያችኋት ማለት ነው። በግራ በኩል ሻገር ብለንም ወደዛ አቅጣጫ የምንመለከት ይሆናል። እንግዲህ ኢሮፒያን ዩኒየን አንዱ የሚታወቅበት እቺ በር ላይ ያለችው እነዚህ ትልልቅ የኮረት አጥሮች ናቸው።
እንግዲህ የምትመለከቱት በቀኝ በኩል ያሉት እነዚህ የኮረት አጥሮች ናቸው እነኚህ ማለት ነው። ኮንክሪት በብረት የተሰሩ የአካባቢው ሌላው የዚህ መስመር መለያዎች ናቸው። ያው ይሄ አስፋልት ወይም ደግሞ ይሄ መስመር ጀነራል ሰዓረ ጎዳና በመባል እንደሚባል ይታወቃል። የእሳቸውም ሐውልት ቦሌ ሩዋንዳ ድልድዩ ጋር ይገኛል በግራ በኩል ማለት ነው። ወደዛም ሻገር ብለን ግሪን ኤሪያው እንመለከታለን። እዛ ስንደርስ እንግዲህ ሌሎች ሬስቶራንቶች፣ ፒዛ ቤቶች፣ ካፌዎች ምናምን የመሳሰሉትን እንጎበኛለን። አረንጓዴ ስፍራዎች እንግዲህ ደሳለኝ ሆቴል ማለት ይሄ ፊት ለፊት የምትመለከቱት በግራ በኩል ያለው ነው። ያው አካባቢውም ደሳለኝ ጋር በመባል ይታወቃል። ከዚህ በፊት ያሉት ማዞሪያ ወደ ቦሌ ለመድኃኔዓለም ስንመለከት አውራሪስ ሆቴል፣ ቅዱስ ገብርኤል ወይ ደግሞ እዚህም ይሁን አትላስ እንደሚባለው ሁሉ ማለት ነው። አትላስ ያው የሆቴል ስም ነው። የዛሬ ቪዲዮ የጀመርንበት መስቀለኛው ጋር የሚገኝ ሌላው እዚህ አካባቢ ረጅም እድሜ ያስቆጠረ ከቦሌ መድኃኔዓለም ወደ ዑራኤል ስትመጡ መስቀለኛው መንገድ ዛሬ የጀመርንበት ጠርዝ ላይ ወደ ቺቺኒያ መዞሪያው ጫፍ ላይ ነው የሚገኘው። ስለዚህ የዛሬ ጉብኝታችን ማጠቃለያ የሚሆነው የቦሌ ሩዋንዳ ድልድይ ነው። ወይም ደግሞ የጀነራል ሐውልት ከጎበኘን በኋላ የዛሬ ጉብኝት እናጠናቅቃለን። እንግዲህ ከዚህ ከግራሩ አለፍ እንዳልን እየተሰራ የሚገኘው ፎቅ አለ። ከሱ ወረድ ስንል ደግሞ ሌሎች ሱቆች ከዚህ ከኮሪደር በኋላ የተጀመሩ ወይም ደግሞ ስራ የጀመሩ ሱቆችን እንመለከታለን። አልባሳት፣ እንደዚሁም ደግሞ የቤት እቃዎች መሸጫ አለ። እነሱን እናያለን። ከነሱ ቀጥለው ደግሞ ግሪን ኤሪያው አለ ወይም ደግሞ የህፃናት መጫወቻ ስፍራው። እነሱን ካየን በኋላ ወደ ግራ እንሻገራለን። እንግዲህ ዙሪያው በዚህም በግራም በቀኝም እንደምታዩት ትልልቅ ህንፃዎች የታጠረ ስፍራ አካባቢ ነው መስመሩ። ሌሎች ቪላ ቤቶች ወይ እንደዚህ አይነት የመሳሰሉ ቤቶችን አንመለከትም። ምናልባት እዛች ፊት ለፊት በግራ በኩል ከምታዩት ትንሽ ቤት በስተቀር ወደ ታች ስንወርድም ተመሳሳይ በአረንጓዴ ቆርቆሮ የታጠረ አንድ ስፍራ አለ። እሱ ካልሆነ እንደዚሁም ደግሞ በቀኝ በኩል ደግሞ አሁን እየድን ባለንበት ላውንደሪ ቤቶች አሉ። ከነሱ ውጪ እዚህ መስመር ላይ እንግዲህ ሰማይ ጠቀስ ህንፃዎች ያሉበት አካባቢ በጣም ደስ የሚል ስፍራ ነው። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። በደንብ ዲቴሉን እየተዟዟረን እንመለከታለን።
የዛሬ ቆይታችን ይህን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ